ኢንስታግራም ንግግራችንን ወይም ይኸው ኤቪደንስ እናንተ ፍረዱት። ቶሚ አይ ቲንክ ይህን ነገር በቮይስ ልክልህ ይሻላል። እንዳልኩ አንተ የምታደርገው ነገር የምትሰራው ስራ ኢትስ ዘ ቤስት ብሮ። አይ ሃቭ ሾውድ በጣም ብዙ ነገር ለሰዎች ማሳይቻለሁ። በጣም የምታደርገው ነገር ለእኔ በጣም አሪፍ ነው። በጣም ምርጥ ነገር ነው። ኪፕ ዱዊንግ ኢት። በምንም ታምር እንዳታቆመው። በጣም 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 ለማሳደግ ሞክር። ቢካዝ በኢትዮጵያ ደረጃ ሳይሆን በዓለም ደረጃ ማስተዋወቅ የምትችለው ነገር ነው። የራስክን በጣም በጣም ጥሩ ነው። ግን እንደ ፊትነስ ዳንስ ለመጥራት ፊትነስ ዳንስ ለማለት ከኢትዮጵያ አያሳልፍም። የማያውቅ ሰው ሊቀበል ይችላል፣ ግን ወደ ሌላው ዓለም ሲሄድ ሰዎች አይቀበሉም። ሌላው ዓለም ላይ የሚሰራው ነገር ሌላ ነው ብሮ። እሺ እኔ አሁን ዩሮፕ ነው የምኖረው። ዩሮፕ ትልልቅ ጂሞች ውስጥ ነው የምሰራው። ኢትስ ዲፍረንት ብሮ፣ ይለያል ትንሽ ብሮ። አሁን የምትልክልኝም በሙሉ ምን አይነት ነገሮች እንደሆነ ማየት ዳንስ እንደሆነ ወይም ዙምባ ምናምን አውቃለሁ። እኔ እዚህ አንዳንድ ጂሞች ውስጥ አሉ እነዚህ ዙምባ ዳንስ ምናምን ብለው የሚያስተምሩ ልጆች አሉ። እንደ ይሄ እንደ ሉዊስ ምናምን ይባል፣ ይሄ ሌላ ደግሞ ታይቦ ምናምን ይባል፣ ብዙ ነገሮች አሉ። ክላሶች የሚያሰሩ ብዙ ነገሮች አሉ። ግን እንደ ፊትነስ አይደለም እዚህ የሚሰጡት። ኤኒዌይ እኔ ውጭ እንዴት ብዬ ልንገርህ? አይ ቲንክ ቶሚ እኔ ስመጣ ከሁለት ወር ምናምን በኋላ እመጣለሁ። አይ ቲንክ ቁጭ ብለን መነጋገር አለብን። ምናልባት መማር ያለብን ነገር አለ። አንተ ካሎሪ ማቃጠሉ እና ክብደት መቀነሱ እንደ ፊትነስ ካየኸው ለስናር ፊትነስ ሳይንሱ ወይም ደግሞ አሁን ስፖርት ሳይንስ ወይ ደግሞ ሌላ ኮርስ ምናምን ብትወስድ ይገባህ ነበር። አሁን ብልህ ምናልባት እኔንም ስለማታውቀኝ አንደርስታንድ ላታደርገኝ ወይም ደግሞ ትችላለህ፣ ግን አንተ እንደምታስበው አይደለም። ፊትነስ ወይም ደግሞ ካሎሪ ክብደት መቀነስህ እንደ ፊትነስ መታየት አይችልም። ወይም ደግሞ ዌይት ጌን ማድረግ እንደ ፊትነስ የሚታይ አይችልም። ወይም ደግሞ ሂት ወይም ደግሞ ዳንስ መደነስህ እንደ ፊትነስ አይታይም። ፊትነስ የራሱ የሆነ ሌላ መንገድ አለው። እኔ ልል የፈለግኩት ብሮ አንተ የምታደርገው ነገር በጣም ምርጥ ነው። ትረስት ሚ እኔ ሰፖርት ከማድረጋቸው ነገሮች ኢትዮጵያ ውስጥ በኤኒ ጂም ውስጥ በሚደረጉ ነገሮች ውስጥ አንተ የመጀመሪያው ነህ። እመነኝ፣ በጣም እመነኝ። እኔ ኮምፔር እያደረኩ ያለሁት እኔ አሁን ሌላ ዓለም ላይ ያንተን ስራ ወደ ሌላ ዓለም ለማውጣት ከፈለግ ለየት በራስ መንገድ ሂድ። ይሄ ዳንስ ፊትነስ ብለው የሚሰሩት ሰዎች ተቀባይነታቸው አንተ ቪዲዮ ላይ ስለምታየው ነው። አንተ አሁን ዩቲዩብ ላይ ስለምታየው ነው። እኔ እዚህ ሀገር መጥተህ ዩሮፕ ውስጥ ብታየው ማንም ሰው ክላስ ውስጥ 5 ሰው 6 ሰው ወይ 10 ሰው ነው የሚኖረው። እትስና ፌመስ አይደለም፣ ወይም ደግሞ ብዙ ሰው አያውቀውም፣ ወይም ደግሞ ብዙ ሰው ፈልጎት አይሄድም። ገባህ አይደለ? እንደ ፊትነስ አይታይም። እዚህ እንደ ፈን ነው የሚታየው። ዌይት ሉዝ ማድረግ ደግሞ እንደ ፊትነስ ሊታይ አይችልም። ፊትነስ ሌላ ነገር ነው። የራሱ የሆነ ሳይንስ አለው ብሮ። ካመንከኝ መነኝ ወይ ከሰማኸኝ ስማኝ። ያለው ነው አላውቅም፣ ግን እንደዛ አይደለም። እኔ አንተን የምመክርህ አሁን መሰለህ ኬፕ ዱዊንግ ኢት። በደንብ ቀጥልበት። በጣም ጥሩ ነገር ነው የምታደርግ ያለው። እኔ በምችለው መንገድ ምረዳህ ከሆነ በምረዳ መንገድ እረዳሃለሁ። ችግር የለውም። በጣም ጥሩ ነው። እኔም ትንሽ የሆነ ነገር አዳርግበት። ለየት በል ሌላው ዓለም ላይ ከሚሰራው ዘን በጣም ፖፑላር መሆን ትችላለህ። ሌላው ዓለም ላይ ሌላው ዓለም የሚሰራውን ስራ ወይም ሌላ ዩቲዩብ ላይ የምታየውን አሁንም ትክክልኝን ዳንሶች ለምን መከተል ፈለግ? ለምን እነሱ የሚሉትን ነገር ማድረግ ፈለግ? ኢትዮጵያዊና የኢትዮጵያ ስንት ባህል፣ ስንት ዳንስ፣ ስንት ነገር ያለበት ሀገር ነው። በእነሱ መንገድ ስራ። ከዛም በኋላ ሳይንስ ጨምርበት። ሳይንስ ጨምርበት ማለት በጣም ብዙ እርግጠኛ ነኝ ብዙ የማይታወቁ ነገሮች፣ ግን ብዙ ማወቅ ያለባቸው ነገሮች አሉ። እንደ አንተ ራስ እንደ ፊትነስ ኮች ካየህ ገብቶሃል አባባሌ? እሱን አድ ብታደርግበት አንተ ለኝ ተቀባይነት ይጨምራል ነው የምልህ። ሰዎችም ማስተማር አለብህ። አንተ እንደ ኮች ማስተማር መቻል አለብህ። እኔ አይሮን ነው እኔ በምን መንገድ ልረዳህ እንደምችል አላውቅም፣ ግን አሜን። ግን የምታደርገው ነገር 100% ሙዚው ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ልክ ባህር ዳር ስገባ ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ ፕሮግራሙ እንዲስተጓጎልብኝ ሊያደርግ ያልሞከረው ነገር የለም።
ታንጋድ ተሳካ። ይሄ ከፖለቲካ ጋርና ከተለያዩ ማህበረሰቦች ጋር ለማገናኘት እኔን ሆን ተብሎ ለመጉዳት የተሰራ ቪዲዮ ስለሆነ ይሄ ስለዚህ ምንም አይነት መልስ አልሰጥም። በህግ ግን ጠይቃለሁ። ግዴታ ይሄ እኔን ሊያጠፋ የሚችል ነገር ስለሆነ በህግ ጠይቃለሁ። ህግ ያለንበት ሀገር ውስጥ ያለነው በህግ ጠይቃለሁ። ይሄን ለሌላው ግን ሙሉ በሙሉ መልስ እሰጣለሁ።